ዜና ሕይወቱ ወዕረፍቱ አራት አይና ቆሞስ አባ ይባቤ በላይ። አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጽሐፍት፣ የአቡሻህር የፍትሐ ነገሥትና የቅኔ መምህር፣ የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም ህዳር 22 2018 ዓመተ ምህረት አርፈዋል። በየኔታ ይባቤ ላይ በዕረፍተ ሥጋ የተሰማንን ሐዘን አንቀጸ ብርሃን እየገለጸች ለመንፈስ ቅዱስ ልጆቻቸው ለገዳም መነኮሳትና መነኮሳያት መጽናናትን ትመኛለች። ቀጥሎም አራት አይናው አባታችንን ቆሞስ አባ ይባቤ በላይ የህይወት ታሪክ እንደሚከተሉ ታስቃኛቸዋለች። ሥርዓተ ቀብራቸውም ዛሬ ህዳር 23 2018 ዓመተ ምህረት ለረጅም ዓመታት ባገለገሉበትና በመሰረቱት ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ተፈጽሟል። ዜና ሕይወቱ ወዕረፍቱ ለአራት አይና ሊቅ ቆሞስ አባ ይባቤ በላይ። አራት አይናው ሊቅ አባ ይባቤ በላይ ከአባታቸው ከክቡር በላይ ፈንታና ከእናታቸው ከክብርት ይታየሽ ወርቄ በዳንግላ ወረዳ አብሻከን ጊዮርጊስ ተወለዱ። 3 ዓመት ሲሆናቸው ገና ሕፃን ሳሉ በአቸፈር ወረዳ ጊራጊሽታ ጊዮርጊስ ቤተክርስቲያን ጥቂት ጊዜ ከቆዩ በኋላ 5 ዓመት እንደሞላቸው ወደ ናዳ ማርያም መጥተዋል። የቤተ ክህነቱን ትምህርት በ6 ዓመታቸው እንደጀመሩ የሚናገሩት የኔታ ይባቤ ዘከራ ላይ ከመርጌታ ተአምር እንዳለው መዝሙረ ዳዊትን ተማሩ። ከዚያም ከመምህሩ ታናሽ ወንድማቸው ከመርጌታ አበበ እንዳለው ከሳቸው ዘንድ ደግሞ የቀሯቸውን ትምህርቶች ካጠናቀቁ ካደላደሉ በኋላ ጾመ ድጓን መማር ፈልገው መመሪያ መጽሐፉን የሚገዙበት አቅም ስላልነበራቸው እሱን ትተው መምህራቸው ቅኔ ይማሩ ዘንድ ስለፈቀዱላቸው ወደ ቅኔ ቤት ሄደዋል። በ1964 ዓመተ ምህረት ደግሞ ደብረ ማርቆስ በመሄድ መጋቢት 21 1964 ዓመተ ምህረት ዲቁና የተቀበሉት የኔታ ይባቤ በ1966 ዓመተ ምህረት ወደ አሰሩ ደብረ አቸፈር ወረዳ በመሄድ ቅኔ ከመምህር መንክር ሰንሻው ዘንድ ለ1 ዓመት ከተማሩ በኋላ ወደ ናዳ ማርያም ተመልሰው በመምጣት ወደ ተለያዩ መምህራን ዘንድ በመሄድም ተምረዋል። የኔታ ቅኔ ለመማር በገቡ በዓመቱ ተቀኙ። ወዲያውም ቅኔ በተቀኙ በዓመቱ አስነጋሪ ሆኑ። ቅኔ አስነጋሪ በሆኑ በዓመቱ ደግሞ ቅኔ ዘራፊ ሆኑ። በመቀጠል ሐዲሳትን ተማሩ። ከአቶ ገብረ አምላክ ብሉይ ኪዳንን መርጦ ለማርያም በመሄድ ከመምህር ኃይለ ኢየሱስ ደግሞ ፍትሐ ነገሥትን ሕጹጻኑን ተምረዋል። ጵጵስናን እልቅናን እምቢኝ ያሉት የኔታ ይባቤ አቡሻህርንም አስመስክረው ተምረዋል። ወደ ጎንደርና ጫካ ዋልድባ ለመሄድ አስበው ፈቃድ እግዚአብሔር ሳይሆን ቀርቶ ተመልሰው ሐሙስ ጥቅምት 20 1979 ዓመተ ምህረት ወደ ናዳ ማርያም ገብተው ሕይወታቸው እስካለፈበት ዕረፍት ድረስ ጉባኤ ዘርግተው እልፍ ሊቃውንትን አፍርተው እልፍ ሊቃነ ጳጳሳትን አርፍተው በህዳር 22 2018 ዓመተ ምህረት አርፈዋል። የታላቁ ሊቅ የኔታን ዕረፍት አስመልክቶ ከቲግፋህ ጋር ቆይታ ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ኃላፊ መላከ ሰላም ሰለሞን ቶቻ አራት አይናው ታላቁ አባት መላከ ገነት አምደ ብርሃን እንግዲህ እሁድ ለሰኞ አጥቢያ ማረፋቸውን ተናግረዋል። ቀብራቸውም ብፁዓን አባቶች ታላላቅ መምህራንና የኔታ ተማሪዎች በተገኙበት ዛሬ ከቀኑ 8 ሰዓት መፈጸሙን ያመለከቱት የኔታ እንግዲህ በርካታ ስራዎች እንዳሏቸው ያነሱት ኃላፊው ታዋቂ የአራቱ ጉባኤያት መምህር መሆናቸውንም አመልክተዋል። በተለይም በመንፈሳዊ አባትነታቸው በርካታ ደቀ መዛሙርትና ተማሪዎችን ያፈሩ ታላቅ አባት መሆናቸውን ነው የመሰከሩት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሊቃውንት፣ ብዙ ጳጳሳት፣ በርካታ አባቶችን ያፈሩ አባት ናቸው። በርካታ በጎ ትሩፋቶቻቸውን መረጃዎቹን አስደግፈን በቀጣይ እንተነተናለን ሲሉም ተናግረዋል። የኔታ የሞቱት በህመም ምክንያት ነው ወይስ የተለየ ምክንያት አለ?
ተብሎም ለቀረበላቸው ጥያቄ ኃላፊው የኔታ እድሜያቸው ብዙ የገፋ አይደለም፣ ግን ፈጣሪ ነው የወሰዳቸው፣ የጠነከረ በሽታም አልነበራቸውም ሲሉ መልሰዋል። ተማሪዎቻቸውም ቤተሰቦቻቸውም እንደነገሩን አልታመሙም። ከዚህ በፊትም ጉባኤውን ሰው ተኩ፣ እኔ አልቆይም የሚል ሀሳብ ያቀርቡ ነበር። ህመም የለባቸውም ተናግረው ነው ያረፉት። እንግዲህ ትናንትም ይባርኩ ነበር ጉባኤ ላይ እንደ ጉንፋን ድካም ካልሆነ በስተቀር የጠና ህመም አልነበረባቸውም ሲሉም ተናግረዋል። የኔታ ወላዲ አእላፍ ናቸው፣ ስራዎቻቸውም የሚቀጥሉ ናቸው። ሰው ሞተ የሚባለው ስሙ በሰራው ስራ ሲነሳ የማይችል ሲሆን የኔታ በርካታ ደቀ መዛሙርትና ሊቃውንት ያፈሩ በመሆናቸው በቤተክርስቲያኗ ለዘመናት የሚያስጠሩ ስራዎችን ሰርቷል። አልሞቱም፣ ሕያው ናቸው። ስማቸው ከመቃብር ላይ በላይ ይሆናል ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አባት ነው ያጣ ነው። ከትምህርታቸውም ከእውቀታቸውም ከአገልግሎታቸውም ባሻገር በመንፈሳዊ ህይወታቸው የተለዩ አባት ነበሩ። እንደ ቤተክርስቲያን ትልቅ ሀዘን የገጠመን፣ ነገር ግን እግዚአብሔር ዓላማ አለው። ከዚህ ዓለም ድካም ነው ያረፉት ሲሉ ኃላፊው መላከ ሰላም ሶሎሞን ተቻ ተናግረዋል። በተመሳሳይ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ መላከ ገነት አምደ ሃይማኖት ፈጠነ የኔታ ይባቤ የተለየ ህመም አልነበረባቸውም፣ ስኳር በሽታ ነበረባቸው። ትናንት ቤተክርስቲያን ላይ ሲባርኩ ልጆቻቸውን ሲመክሩ ቆይቷል ሲሉ በእሁድ በሰንበተ ክርስቲያን ሲሰጡ የነበረውን አገልግሎት አመልክተዋል። ማታተኙ በዚያውም ማረፉ። ሰው ክፉ ነገር አድርሰውባቸው አይደለም። ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል፣ ነገር ግን በመንግስትም ሆነ በጫካ ባሉ ታጣቂዎች የደረሰባቸው ነገር የለም ሲሉ ለቲክቫህ ተናግረዋል። ከዚህ በፊት ታስረው እንደነበር ያስታውሱት ዋና ስራ አስኪያጁ ታሰሩ፣ መንግስትን አነጋገርን፣ ከእስርም ተለቀዋል። ከዚያ ውጪ መንግስትም ሌላውም ያደረሰባቸው ተጽዕኖ የለም ሲሉም አመልክተዋል። ጉባኤያቸውን እያስተማሩ ነበሩ ያሉት ኃላፊው እስከ ትናንትና ዕለት ድረስም ደህና ነበሩ ሲሉ አመልክተዋል። ምናልባትም ከስኳር በሽታ ጋር በተገናኘ የጤና ህመም ኖሮባቸው አመመኝ ብለው ነበር ወይ የሚለውን ጥያቄም ቲክቫህ አንስቶላቸው ነበር። ነገር ግን ስራ አስኪያጁ የስኳር ህመሙ በፊትም አለባቸው፣ ይሄ አሞኝም ብለው ከጉባኤ አልወረዱ፣ ከተኙ በኋላ ነው ገዳማውያኑ ምን ነው ሲሏቸው ማውራት አልቻሉም ነው ያሉ ሲሉ መልሰዋል። ውድ አንቀጸ ብርሃን ተከታዮች፣ አንቀጸ ብርሃን እንግዲህ የታላቁን የቤተክርስቲያን ሊቅ የአራት አይና ቆሞስ አባ ይባቤን በላይ እረፍተ ህይወት አስመልክቶ ወደ እናንተ የደረሰችበት ጥንቅር ይህን ይመስላል። በኔታ ይባቤ በላይ እረፍተ ስጋ የተሰማንን ሀዘን እየገለጸን ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳትና መነኮሳያት መጽናናትን እንመኛለን። እኛም ቅድስት ጸሎታቸውን እንድትጠብቀን እንማጸናለን። ቡራኪያቸው ይድረሰን። መልካም ቀን። አንቀጸ ብርሃን በሌሎች መሰናዶቿም ወደ እናንተ መድረሷን ትቀጥላለች። አብሮነታችሁን መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ ወደ ሌሎች እንዲደርስ በማድረግ እንድትተባበሩ እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባታችንን ዕረፍተ ነፍስን ያድልልን።